አንድ አባት ምን አሉ ይባላል አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች ስትላቸው እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው። ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች አንድ ሰውዬ ወንጀለኛ ነውና ሊገደል ሲል የመጨረሻ የምትለው ነገር ካለ በላሉት እና ሲሉት ለኔስ ትምርት ሆነኝ ይብላይ ለናንተ ብሎ ሞተ ይባላል። የአንደበትን ኃይል የቃልን ኃይል እንዴት ትገልጻለህ? እንግዲህ ያው እኔ ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጻሕፍት ማለት ነው። እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው ያ በቃል የተፈጸመ ነገር ነው። ከዛ ውጪ ሞትና ህይወት በምላስ እጅ ነው የሚል ቃል አለ ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው በሚናገረው ነገር ነው በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው። በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃልህ የተነሳ ትጸድቃለህ ከቃልህ የተነሳ ትኮነናለህ ይላል። ስለዚህ ቃል ይህንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው። በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው ሰው ንስሐ ቢገባ በቃሉ ነው ቢጠመቅ ውሃው ላይ ጸሎት ይደረግበታል ያ ቃል ነው ውሃው ቃሉና መንፈሱ ነው የሚሰሩት። ስለዚህ ቃል ይህንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል? ስለዚህ ያም ቃል ነው በመነጋገር ነው። ጥሩ የተናገረ ሰው ነው የሚቀጠረው ጥሩ ያልተናገረ አይቀጠርም። በየትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው። ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ። ስለዚህ ቃል ይህንን ያህል ኃይል አለው። እንግዲህ ንግግሮቻችን ቃላቶቻችን ይሄን ያህል አቅም ካላቸው የጥላቻ ንግግር ከሰው አንደበት ለምን ይወጣል? መነሻው ምንድነው ብለህ ታምናለህ? እንግዲህ ያው ውስጥ ያሰበውን ነው። አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ የልባቸውን አውርደው ሲጨርሱ ማለት ነው። ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው። እንደውም አንድ አባት ምን አሉ ይባላል አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች ስትላቸው እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ የማይረሱት ንግግር ሊሆን ይችላልና ህይወታቸውን ሙሉ ያንን ያሰላሰሉና መጥፎ ንግግር የጥላቻ ንግግር ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው በህይወት ዘመን ሁሉ የሚቀጥል ነው። ከሰዎች መልካም ንግግር በሚወጣበት ጊዜ ማንን ነው የሚጠቅመው ብለህ ታምናለህ? እንግዲህ የንግግር መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው። ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ በዓለም ላይ ብርሃን ሆነ ይላልና እኛ ያው በእግዚአብሔር ምሳሌ የተፈጠርነው ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን በጥሩ ሰላምታ በጥሩ ንግግርና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን። የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ። ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሮአችን የተሰራው የሚሰማውን ያመነ እንዲቀጥል ነው አክት እንዲያደርግ ነው። ስለዚህ ዛሬ ቀኑ መጥፎ ነው ወይም ይሄን ነገር አልችለውም ካልን በራሳችን ላይ ነው። በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሮአቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም ስለማንጠቀምበት ነው። ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደው በቤተክርስቲያን ወድሶ በዘይኮነ ድልወቱ የሚል ቃል አለ። ባይገባው ማመስግነው ምክንያቱም ምስጋና ለሰው ኃይል ይጨምርለታል እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል። ስለዚህ ሰዎችን በንግግር ብቻ
ከፍ ማድረግም ዝቅ ማድረግም መስበርም እንችላለንና መልካም ንግግር ግን ሰዎችን ይሰራቸዋል። በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ። ብዙዎቻችን አንደበታችንን መግራት ይከብደናል እና እንዴት ነው አንደበታችንን መግራት የምንችለው? አዎ እንግዲህ ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ። ከአንገት በላይ ያለውን አካላችን ስናይ 2 አይን አለን፣ 2 ጆሮ አለን፣ 1 ምላስ ነው ያለን። በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው። ሰው ከመስማት ይልቅ ለመናገር ይፈጥራል እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው? ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓትም ሰው በተደሰተ ሰዓት የሚገባውን ቃል አይፈጽምም። በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል። ዘግይቶ መናገር በጣም ወርቃማው ሕግ ነው ለንግግር አንደበትን ለመግራት። ከዛ ውጪ ከተፈጥሮ መማር፣ ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። ጆሮም ደግሞ የራሱ የሆነ ድርሻ አለውና ስንሰማ በምን መልኩ ልንሰማ ይገባናል ነገሮችን? በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል፣ ወይም ይሄ ገንቢ አስተያየት ማለት ነውና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰውን ሊያስከፋ ይችላል። አንዳንዴ እኔ እኮ ለሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ልስጥሽ። ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት አይደለም። ለምንድን ነው ጫማው የጠበባት? እግሯ ትልቅ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም። ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች። ግን ሐሳቡ አንድ ነው። ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል። አስተያየትም እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን። አሁን አመስጋኝ ሰዎች አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት። አመስጋኝ ከሆኑ ተሳዳቢ ከሆኑ ነው ደግሞ ሐቀኞች ናቸው። እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። መሳደብ የሐቀኝነት፣ ማመስገን ደግሞ የልወደድ ባይነት ምናምን አይደለም። እውነት እንግዲህ በሁለቱም ነው፣ በመጥፎም በጥሩም እውነቶች አሉ አይደለ? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት። የሚሰማው ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት። ሪአክሽኑም በጣም ቁጣ የተሞላበት። አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መልካም መልስ ቁጣን ታበርዳለች እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየነው ሲቀየር እናዋለን። ለምሳሌ ሚስትህ ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት። ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ እኔንም ጠቅለሽ ይዘሽኝ ውጪ በላት። እርግጠኛ ነኝ ተመልሳ ቁጭ ነው ተመልሳ። እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላልና የሚሰማው ሰው ወደ ሰፊ ሆኖ ስድብም ቢሆን ወዲያው ሪአክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል። እንደው ትችትንና ሐሳብ መግለጽን ነፃነትንም አያይዘህ ከአንደበታችን ጋር ምንድን ነው ያላቸው አንድነት፣ በምን መልኩስ ሊዋሃዱ ይገባል የሚለውን? አዎ እንግዲህ ሁሉም ሰው የራሱ አቋም አለው። ሁሉም ሰው አንድ አይነት ሐሳብ ሊያስብ አይችልም። ግን ያንን ልዩነት የሚገልጽበት መንገድ እኛ ስንደግፍም እስከመጨረሻው ነው፣ ስንቃወምም እስከመጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም። አንድ ሰው አይ ይሄም እኮ እንዲህ ማለት ነው ይሄም እንዲህ ሊሆን ይችላል ብሎ ሚዛናዊ ከሆነ
በቃ ልወደድ ባይ እንደሆነ ነው የሚቆጠረው። ወይ መጥላት አለበት ወይ ማመስገን እና ሐሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል፣ ሌላውን ሳናስከፋ። አሁን ደግሞ የከፋው ምንድነው ሰው ሲሳደብም ራሱን ወክሎ አይሳደብም። በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም የሚሳደቡ፣ እኛ ብሎ የሆነ ወገን ወክሎ ነው የሚሳደበው። ተሰዳቢውም ተሳዳቢውም የሆነን ወገን ወክሎ ነው የሚሳደቡት። ያ ደግሞ መሬት ላይ ብዙ ችግር ያመጣል፣ እያየነውም ነውና ኃላፊነት በተሰማውና በታረመ መንገድ ሐሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው። አንዳንዴ የበሳልናቸው ከምንላቸውም የእውቀቱ ደረጃ አላቸው ከምንላቸው ሰውም የሚጻፉ ንግግሮች በጣም ከባድ ይሆናሉና ምንድነው ሰዎች ያንን ለመጻፍ የሚያነሳሳቸው ነገር? ሁሉም ሰዎች ልንል አንችልም፣ የተወሰኑት ግን መነሻቸው ምንድነው? ምናልባት መነሻቸው ላይ ቢታወቅ ይመስለኛል ከስሩ ለመንቀል። ያው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ በሀገራችንም በዓለማችንም እና በዛ ስሜት ላይ ሆነን ስንጽፍ ሌላ ቀን የማናምንበትን ነገር ኮምፕሮማይዝ አድርገን ልንጽፍ እንችላለን። ስለዚህ ያን ቀን ባንጽፍስ? አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው፣ ያስከብራል። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል፣ ስለማይናገርና አንዳንዴ እንደው ዝም አለ እኮ ተብሎ እኮ መከበር አለ። ሁሉም ነገር ላይ ኮሜንት ማድረግ ላይኖርብን ይችላል፣ ሁሉም ነገር ላይ አስተያየት መስጠት ላይኖርብን ይችላል። ስለዚህ በተለይ ስትጽፍም ስትናገርም እንደው ለማንኛውም ሰው ጥሩ ጽንሰ ሐሳብ ምናልባት የዛሬው ቀን የምትሞትበት የመጨረሻ ቀን በህይወት የምትኖርበት ቢሆን አሁን የምትጽፈው ማለት የመጨረሻ ቃል ነው። እስቲ የመጨረሻ ቃል ተናገሩ ቢባል ምን ተናግረን ምን ሞተው? አንድ ሰውዬ ወንጀለኛ ነውና ሊገደል ሲል የመጨረሻ የምትለው ነገር ካለ በል አሉት እና ሲሉት ለኔስ ትምህርት ሆነኝ ይብላኝ ለእናንተ ብሎ ሞተ ይባላል። ሊገደል ነው እና የመጨረሻ ቃላት በዓለማችን ብዙ አሉ፣ የማይረሱ ለትውልድ የሚቀሩ የሰዎቹ ማንነት የሚገልጹ። ወደ ክርስትናው ስንመጣ ክርስቶስ የመጨረሻ ቃሉ የሚያደርጉትን አያውቁም ይቅር በላቸው ነው የመጨረሻ ንግግር ማለት እና አሁን ብትሞት እና ወደ ኋላ ተመልሰ ህይወትህን ሪቪው ማድረግ እድል ቢሰጥ አሁን ፌስቡክ ላይ ወይ አሁን የሆነ ሶሻል ሚዲያ ላይ የጻፍከው ነገር በህይወትህ ለመጨረሻ ጊዜ ያልከው ነገር እንዲሆን ትፈልጋለህ። ይሄን ብሎ መሞት በጣም ያሳዝናል እና እያንዳንዱ ቃል መቼስ እድሜያችን የተወሰነ አይደል? የሰው ልጅም እኮ እዚህ ምድር ላይ የተፈቀዱለት ቃላት የተወሰኑ ናቸው። መቁጠር ስለማንችል ነው እንጂኛ በጣም ብዙ ሊመስለን ይችላል። ግን በጣም ጥቂት ቃላት ናቸው እና በነዛ ቃላት ማንን ሰብረናል፣ ማንን ጠግነናል ብሎ ራስን ሪቪው ማድረግ ወደ ኋላ ተመልሶ ማየት ያስፈልጋልና እያንዳንዱ ቃል የሆነን ሰው ልታድን የምትችል ብትሆን ወደ ኋላ ተመልሰን ስናየው ማናዝንበት ይሆናል። እንደዛ ነው የሚሰማው።